በዘንድሮ የበልግ ልማት ከ89 ሄክታር በላይ መሬት በሰብል መሸፈን መቻሉን የሰሜን ሸዋ ዞን ግብርና መምሪያ አስታወቀ። ሰብሉ በተባይ እንዳይጠቃና የምርት ብክነት እንዳይኖር ክትትል መደረጉንም ተጠቁሟል። ገንዘብ ታደሰ ከመኸር የምርት ዘመን በተጨማሪ በዘንድሮ በበልግ የምርት ዘመን ለሰብል ምርት አመች የሆነ ዝናብ በመኖሩ በሰሜን ሸዋ ዞን ከ89 ሺህ በላይ ሄክታር መሬት በሰብል መሸፈኑን ከዞኑ ግብርና መምሪያ ያገኘነው መረጃ ይጠቁማል። ከዚህ በፊት ከ28 ሺህ በላይ ሄክታር ማሳ በበልግ የምርት ዘመን በሰብል እንደሚሸፍኑ ያነሱልን የዞኑ ግብርና መምሪያ የሰብል ልማት ባለሙያ አቶ ተውሊን ሽባባው በዘንድሮ የበልግ የምርት ወቅት ከባለፈው ዓመት 3 እጥፍ የሚበልጥ ማሳ በሰብል መሸፈናቸውንም አንስተዋል። ማሾ፣ ስንዴ፣ ባቄላና ጥራጥሬ ሰብሎች በምርት ዘመኑ በዘር መሸፈናቸውም ተገልጿል። ባለፉት 2 እና 3 ተከታታይ ዓመታት በልግ ላይ የተወሰነ ነበር። እስከ 28 ሺህ ሄክታር ብቻ ነው ስንዘራ የከረም ነው የነበረው። በዚህ ዓመት 50 ሺህ ብቻ ሄክታር ነበር ያቀርነው። ነገር ግን እንደምታወቀው ወይም እንዳየነው አሁንም እንደምንመለከተው በልጉ አመች በመሆኑ ምክንያት ከቅዳችን በላይ ወደ 89090 ሄክታር በዚህ ዓመት እስካሁን ድረስ በሰሜን ሸዋ ዞን በልግ እንቅስቃሴ በመናመርትበት ከፍተኛው የተመረተው ማነው የተሰራው በዚህ ዓመት ነው። ከዚህም እኛ ይዘነው የነበረው 1.7 ሚሊዮን ኩንታል ነበር ለ50 ሺህ ሄክታሩ ማለት ነው። ነገር ግን አሁን 89090 ሄክታር ተዘርቷል። ከሱ ምን ተጠብቀው ምርት በምርት ግምገማ ነው ማወቅ ምንችለው። በክትትላቸው ሰብሉ በመልካም ቁመና ላይ እንደሚገኝ መገንዘባቸውና ከዚህ በኋላ ሰብሉ ላይ ምንም አይነት ጉዳት እንዳይደርስ ክትትላቸውን አጠናክረው እንደሚቀጥሉም ነው የተገለጸው። ለመኸሩም ይሁን ለበልግ የተባይ ቁጥጥር ተባይ ስንል አረም፣ በሽታ፣ ነፍሳት ተባይን ያጠቃላል። የጀርባ አጥንት ያላቸውንም የሌላቸውንም እነዚህ ሰውንና የሰውን ንብረት የሚያጠቁ ከሆነ ተባይ ይባላሉ። ስለዚህ አረምን በወቅቱ ተከታትሎ ማረም፣ ነፍሳት ተባይን ያሳስራ እየሰሩ መከላከል፣ በሽታንም እንደዚሁ ይህን አድርጎ የተባይ መከላከል ስራዎችን በአግባቡ መስራት ያስፈልጋል ብለን እናስባለን። ለበልጉ ብቻ ሳይሆን ለመኸሩም ጭምር ጸረ ተባይ መድኃኒቶች እጥረት እንዳይከሰት በዞኑ በሚገኙ ህብረት ስራ ማህበራት መቅረቡን ያነሱት ባለሙያው ኬሚካሎችን ለመግዛት የዋጋ ንረቱ ከባድ እንዳደረገውም ነው የገለጹት። የዋጋ መጨመር እንጂ እጥረት እስካሁን የተነሳብን ነገር የለም። ምክንያቱም ዩኒዮኖች አሉ። ወደራ ዩኒየን እዚሁ አለ፣ ደብረ ብርሃን በስሩ ያቀፋቸው ወረዳዎች አሉ። መንዝ ዩኒየን አለ፣ ይፋት ዩኒየን አለ። በእነዚህ ዩኒየኖች አማካኝነት ስራው እየተሰራ ነው። ከዚያ ባለፈ ደግሞ አንድ ማዕከላት አሉ። በየወረዳው አንድ ማዕከላት ተቋቁሞ ስራዎችን እየሰሩ ነው። ህጋዊ ነጋዴዎችም አሉ። ከህገወጥ ነጋዴዎች አርሶ አደሩ ሳይገዛ ትክክለኛውን ከህጋዊ ነጋዴዎች በመስራት በመግዛት ተጠቃሚ እንዲሆን ማድረግ የምርት ብክነት እንዳይኖር በማድረግ ምርታማነትን ለማሳደግ ዞኑ በትኩረት እየሰራ እንደሚገኝም ተገልጿል።